አንዲት ኬሊ የምትባል ልጅ ነበረች። እሷም በየምሽቱ 9 ሰዓት ተነስታ የቧንቧ ውሃ የመጠጣት እንግዳ የሆነ ልማድ ነበራት። ይህ እንግዳ ልማዷ መጨረሻ ላይ ሕይወቷን አተረፈላት። አንድ ቀን ማታ ኬሊ ውሃ ጠጥታ እንደጨረሰች ልትመለስ ስትል ከኋላዋ እንግዳ ድምፅ ሰማች። ወርዳ ቼክ ስታደርግ ደነገጠች፣ ምክንያቱም ቤቱ ውስጥ ነብር አየች። ኬሊ ወዲያው በቦታዋ ቀጥ ብላ ቀረች። አውሬውን እንዳታስደነግጥ ፈርታ ድምፅ እንኳን አላወጣችም። ተጠንቅቃ ወደ ክፍሏ ተመለሰችና በጥንቃቄ በሩን ዘጋችው። አሁንም ስላልተመቻት መብራቱን አጥፍታ ጨለማ ውስጥ ተደበቀች። ፖሊስ ለመጥራት ተቻኮለች። ወዮ ስልኳ ግን ታች ቀርቷል። ምን ታድርግ? ፈርታ በሩ ላይ ሄደችና ድምፅ እንዳታሰማ በጥንቃቄ በሩን በዘዴ ከፈተችው። ድፍረቷን ሰብሰብ አድርጋ ቀስ ብላ ሾልካ ወጣች። ነብሩ መጥፋቱን ስታረጋግጥ ዘላ ሮጠች። የቤት ስልክ አንስታ ለእርዳታ ደወለች። ግን አስደንጋጭ ነበር። ስልኩ ሲግናል አልነበረው። ልክ በዚያን ጊዜ ዝቅ ያለ የማጉረምረም ድምፅ ሰማች። ግድግዳውን ተጠግታ ስትመለከት ነብሩ ወደ ላይ እየመጣ ነበር። ለማሰብ ጊዜ አልነበራትም። ወዲያው ወደ ወንድሟ ክፍል ሮጠች። ልታነቃው ነበር፣ ግን አልጋው ባዶ ነው። ሁሉም ጥጋ ጥግ ቦታ ፈለገችው፣ ግን ምንም ፍንጭ ማግኘት አልቻለችም። ኦቲዝም ያለበት ወንድሟ ታች ሊሆን ይችላል የሚል መጥፎ ስሜት ተሰማት። ደነገጠችና ተመልሳ ወደ ታች መውረድ የግድ ሆነባት። ግን ታች ደግሞ ጸጥታ ነበር። ዙሪያውን ተመለከተች፣ ግን እሱ የለም። እንደገና ግድግዳውን ተጠግታ በጥንቃቄ ሾለከች። ደህና መሆኑን ስታረጋግጥ ድፍረቷን ሰብሰብ አድርጋ ወደ ልብስ ማጠቢያ ክፍል ሮጠች። እዚያም በፍጥነት ፈለገችና ስልኳን ከአንዱ ኪስ ውስጥ አገኘችው። በፍጥነት ለእርዳታ ደወለች፣ ግን እንዳለመታደል ሆኖ ይህም ስልክ ኔትወርክ አልነበረው። ኬሊ ምን ማድረግ እንዳለባት ሳታውቅ ስትጨነቅ የፈጣን እግሮች ድምፅ ሰማች። ወንድሟ መስሏት በሩን ከፈተችና ቀስ ብላ ጠራችው። ግን ያ ትንሽዬ ድምፅ ወንድሟን አልጠራም፣ ይልቁንም ነብሩን አምጥቶባት ነበር። ኬሊ በድንጋጤ ሮጠች፣ ግን ልትከፍተው የሞከረችው የመጀመሪያው በር ተዘግቶባታል። ልቧ በፍርሃት ተሞላ። ወደ ሌላኛው በር ሮጠች፣ ግን እሱም ተዘግቶ ነበር። ኬሊ በጣም ተስፋ ቆረጠች። የተቆለፈውን ለመክፈት ሰውነቷን በሩ ላይ ማጋጨት ጀመረች፣ ግን በሩ አልተከፈተም። ባይሆን የነብሩን ትኩረት ሳበችው። ጩኸቱን ስትሰማ ወደ ኩሽና ሮጠች። ከዚያም በመስኮት ለማምለጥ ተስፋ በማድረግ ጠረጴዛው ላይ ወጣች። ነገር ግን በመዝጊያው እንጨት ላይ ትንሽ ስንጥቅ አየች። እናም ብረት አምታ መስኮቱን መምታት ጀመረች። ልክ ልትሰብረው ስትል በሩ በኃይል ተንቀጠቀጠ። በዚያ ወሳኝ ቅጽበት ኬሊ ዘላ ወረደች። ቆሻሻ መጥያ አንስታ በአየር ማስተላለፊያ ቱቦ ለመውጣት ተዘጋጀች። ግን ውስጡ በጣም ለስላሳ ስለነበር ለመውጣት ያስቸግራል። የእንጨት በሩ መሰንጠቅ ጀመረ። ኬሊ በኃይል ረገጠችና በመጨረሻ ቅጽበት ወደ ቱቦ ውስጥ መግባት ቻለች። ነብሩ ታች ሲሽከረከር እየተመለከተች ኬሊ ለመተንፈስ እንኳን አልደፈረችም። ልቧ እንደ መብረቅ ይመታ ነበር። ሰውነቷ ያለማቋረጥ ይንቀጠቀጥ ነበር። ከሁሉ የከፋው ግን 2 ሰዓታት አለፉ። ይህ ክፉ አውሬ ግን አሁንም አልሄደም። ረጅም ጊዜ ከቆየች በኋላ ጥንካሬዋ እየደከመ መጣ። ላብ ያለ ልክ ይንጠባጠብ ነበር። እግሮቿም ይንቀጠቀጡ ጀመር። ልክ ልትለቀው ስትል ስልኳ በድንገት ጠራ። ፖሊስ መልሶ እየደወለላት ነበር። ግን እፎይታ ከመሰማት ይልቅ ይበልጥ ተጨነቀች። አውሬውን ወዲያው ድምፁን ሰምቶ ተመልሶ መጣ። ነብሩ ጮኸ። ኬሊ ደነገጠች። ስልኳንም ረግጦ ሰባበረው። የነብሩን ጉልበት ስትመለከት ደነገጠች። ሰውነቷም ቀስ ብሎ ወደ ታች መንሸራተት ጀምሯል። ከዚህ የከፋው ደግሞ ይህ አውሬ ድምጿን ሰምቶ ታች መሽከርከር ጀመረ። ላለመውደቅ ስትል በእግሮቿ ጫፍ ተንጠለጠለች። ነገር ግን ከእርሷ የሚንሸራተት አንድ ጠብታ ላብ እንዳለ አላስተዋለችም። ነብሩ ሊሄድ ሲል ኬሊ ደህና ነኝ ብላ በእፎይታ ተነፈሰች። ግን ያ የላብ ጠብታ መሬት ላይ ወደቀ እና ያ ትንሽ ድምፅ አውሬውን መልሶ አመጣው። አያ ለመታደል ኬሊ ተረጋግታ ጠበቀች። እንዳያገኛ ጸለየች። ግን በሚቀጥለው ሰከንድ አውሬው ከስሯ ታየ። ግን በሚያስደንቅ ሁኔታ ሄደ። እንደገና ስትመለከት በዚያ የህይወትና የሞት ጊዜ ኬሊ ራሷን ገፋች። ሙሉ ኃይሏን ሰብስባ እርሷን ነክሳ ሙሉ ጉልበቷን አወጣችው።
በዚያን ጊዜ ትንሽ ስህተት እንኳን ወደ ጥልቁ ሲሆን መውደቅ ማለት ነበር። ምን ያክል ጊዜ እንደወሰደባት እሷም አታውቅም። ግን ባላት ጽናት ኬሊ በመጨረሻ ወደ ላይ ደረሰች። ግን ልትወጣ ስትል ወንድሟ ከጎኗ ተቀምጦ ስትመለከት ደነገጠች። ምላሽ ከመስጠቷ በፊት ትንሽ ማጉረምረም ነገር እንደገና ሰማች። ሳታመነታ ወንድሟን ወደ ክፍሏ ጎተተችው። ግን አሁንም ሰላም ስላልተሰማት ቁም ሳጥኑን በሩ ላይ ገፋችና ከወንድሟ ጋር ቁም ሳጥን ውስጥ ተደበቁ። በፍርሃት ወደ ውጭ እየመለከቱ ነበር። ለመተንፈስ እንኳን አልደፈሩ። ብዙም ሳይቆይ የመሰንጠቅ ድምፅ ተሰማ። ነብሩም ገብቶ ክፍሉን መሽከርከሩን ጀመረ። ኬሊ በላብ እየተንቀጠቀጠች ነበር። ግን ደግሞ ነብሩ የሆነ ነገር ያስተዋለ ይመስል ወደ እነርሱ ዞረ። ጥርሶቹ ብልጭ አሉ። ኬሊ መታገስ አልቻለችም። ዞር ብላ ግድግዳውን መታች። ምክንያቱም እዚህ ከቆዩ እነዚህ ሰዎች ሊሞቱ ነው። ቁም ሳጥኑ ሊሰብር ሲል ኬሊ በመጨረሻ ግድግዳውን ሰበረችው። በ11ኛው ሰዓት ወንድሟን ገፋችውና እሷም ራሷ ወጣች። አመለጡ። ግን ኬሊ ነገሩ እንዳላለቀ ታውቅ ነበር። ወደ ጥናት ክፍሉ ሮጠች። በሩንም ዘጋችው። በጠረጴዛም ከውስጥ አስደገፈች። ከአንድ መሳቢያ ውስጥ ሽጉጥ አገኘች። እጇ እየተንቀጠቀጠ ሞላችው። መሳሪያ በእጇ ስትይዝ ድፍረቷ ትንሽ መጣ። በሩን በጥንቃቄ ከፈተችና ወንድሟ እንዲቆይ ነገረችው። ከዚያም ወጣች። ወደ ኩሽና ሄደች። ትኩስ ጥሬ ስጋ አወጣችና መርዝ በውስጡ ደባለቀችበት። እናም ስጋውን በቤቱ ውስጥ ወረወረችው። ከዚያም ከግድግዳው ጀርባ ተደበቀችና ነብሩ መጠበቅ ጀመረች። ብዙም አልቆየም። የነብሩ ጥላ ታየ። ግን የሚያስደነግጠው ነገር ወንድሟም ወጣ። ኬሊ ደነገጠችና በፍጥነት ምልክት ሰጠችው። ግን እሱ ችላ ብሎ መራመዱን ቀጠለው። ነብሩ ሲቃረብ ኬሊ በውጥረት ከግድግዳው ጀርባ ጠበቀችው። ነብሩ ስጋውን በላ። ከዚያም ቀረበ። እንደ ዕድል ሆኖ ኬሊ ተደብቃ ቆየች። ነብሩ እዚያው ሲደርስ በጸጥታ ሽጉጧን አነሳችና ተኮሰች። ግን ባዶ ነበረ። ነብሩንም ቢሆን አልጎዳውም። ባይሆን እርሷን አጋለጣት። ኬሊ ሮጠች። ነብሩ አሳደዳት። በፍርሃት ጠረጴዛ ስር ተደበቀችና ለጥቂት አመለጠችው። ግን ከዚያ ምንም የማያውቀው ወንድሟ ሶፋው ላይ ተቀምጦ ቲቪ ሲመለከት አየችው። ኬሊ በጣም ተናደደች። ነብሩ ላይ ሳሎን ውስጥ ተኮሰች። ከዚያ ወደ ወንድሟ ሮጠች። ልትጎትተው ስትሞክር ግን በጥፊ መታት። ኬሊ ደነገጠች። ከዚያ የከፋው ደግሞ ነብሩ ድምፁን ሰምቶ ዘለለ። በዚያ ቅጽበት ኬሊ ተወችውና ሮጠች። ወደ ስቶር ክፍል ሸሸች። ብረት አነሳችና የመስኮቱን እንጨቶች ሰበረች። ነብሩ በሩን ሊሰብር ሲል ኬሊ በመጨረሻው ቅጽበት እንጨቶቹን ሰባብራ ከፈተችው። ሳታመነታ ወደ ውጪ በነፋሱ ወጣች። ወደ መኪናዋ ተንደረደረች። ልትነዳ ስትል ግን ቆመችና አሰበች። ወደዚያ ጋነም የሆነ ቤት ተመለከተች። ከወንድሟ ጋር የነበሯት የደስታ ጊዜያት በአእምሯ ብልጭ አሉ። እንባዋ ፈሰሰ። ልቧ ሸፈተ። ለመወሰን ተቸገረች። ግን በመጨረሻ ልትተው አልቻለችም። ፍርሃቷን ዋጥ አድርጋ ራሷን አረጋጋች እና ከመኪናው ወጣች። በመስኮት ተመልሳ ገባች። ሽጉጧን ማነሳች እና በጸጥታ በቤት ውስጥ ተንቀሳቀሰች። እድለኛ ነው። ወንድሟ ደህና ነበር። ጥግ ላይ እየተንቀጠቀጠ ፈርቶ ተቀምጧል። ኬሊ ወንድሟን ወደ ክፍሏ መጣችው። ሻማ ለኮሰች። መጥረጊያ አገኘች። ሰበረችው። ጨርቅ ጠቀለለችበትና አልኮል አፈሰሰችበት። ችቦ ዝግጁ ሆነ። ችቦውን ይዛ ወንድሟን እየመራችው ሄደች። ወደ ስቶር ክፍል እንደደረሱ በድንገት ነብሩ ከላይ ዘለለ። ኬሊ ችቦውን ሰበረችበት። ከዚያም ወንድሟ ከኋላ ጎተተ። ነብሩ ጥርሱን ሲያሳያት ቀስ ብላ ሽጉጧን አነሳችና ተኮሰች። ትንሽ ጭረት ብቻ ነበር ያገኘው። አሁንም ሳተችው። ጭራሽ አበደ። ኬሊ ወደ ኋላ ተመለሰች። ነብሩ ተቃረበ። ወንድሟን ወደ ኩሽና መራችው። ሊዘልባቸው ሲል ወደ ፍሪጅ ዘለው እናም በሩን ዘጉ። ነብሩ ምንም ያክል ቢቧጥጥ ሊከፍተው አልቻለም። ልክ እንደዛ እህትና ወንድም በዚያ ጠባብ ቦታ ውስጥ ተጠመጠሙ። ከአውሬው ጥቃት ተደብቀው ቆዩ እስከሚቀጥለው ቀን ድረስ። ኬሊ በጥንቃቄ ፍሪጁን ከፈተች። ላይክ ወይም ሰብስክራይብ ሳታደርጉ እስካሁን የምታዩ ሰዎች ግን እረፉ። በዚህ ደግፉን። ላይክ አድርጉ፣ ሰብስክራይብ አድርጉ። ኬሊ በጥንቃቄ ፍሪጁን ከፈተች። ውጪ ሰላም መሆኑን ካረጋገጠች በኋላ ወንድሟን በፍጥነት እንዲሮጥ አዘጋጀችው። ግን ሳይጠበቅ መሳሪያ ይዞ የመጣው የእንጀራ አባታቸው አጋጠማቸው። እንግዳው ነገር ግን ሁለቱን ደህና ሆነው ሲወጡ ሲያይ በጭራሽ ደስተኛ አልነበረም።
ይልቁንም ትንሽ የተገረመ ይመስላል። የእንጀራ አባቱ እውነተኛ ማንነቱ የተገለጠው እዚህ ጋር ነበር። እሱ ነበር ለካ ይሄን ያደረገው። ከዚያም ቀስ ብሎ በሩን ዘጋ። እሱ ራሱ ሊጨርሳቸው ተዘጋጀ። ለሁለቱ ልጆች ትልቅ ኢንሹራንስ ገዝቶ ነበር ሲሞቱ ለመውሰድ። ሬሳዎቻቸውን ሊሰበስብ ነበር የመጣው። ግን ይሄ ይሆናል ብሎ በጭራሽ አልጠበቀም። ሆኖም አሁንም አረፈደም ብሎ አሰበ። ግን ሊገላቸው ሲል አደጋ ተፈጠረ። ልክ እንደዛ የእንጀራ አባቱ ባዘጋጀው አውሬ ተበላ እና ምስኪን እህትና ወንድም በጸጥታ ሾልከው ወጡ። ይህ አሰቃቂ ምሽት ለአንዴና ለመጨረሻ ጊዜ በዚህ አበቃ። ታሪኩን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። የትኛውንም ፊልም ጻፉልኝ፣ ብዙ ላይክ ያለው ይሰራል።